ምነው ወዳጄ ምነው ክብርት መስገን እግዚአብሔር በሰማይና በምድር ወለታው ብዙ የእግዚአብሔር አመስጋኙማ ሰው ቢኖር ያነጋ ከሆነ ሌሊቱንም ያስመሸኸው ቀኑንም ይሄ በሰው እጅ ቢሆንም ምን በጀ ነበር ሰላም ሰላም እንዴት አላችሁልን ክብራትና ክብራን የአዲስ ጨዋታ ቤተሰቦች ይህ አዲስ ጨዋታችን ነው ዛሬ አዲስ ጨዋታችን ከስቱዲዮ ወጣ ብሏል ከስቱዲዮ ወጣ ብሎ ደግሞ እየተገኘ እዚሁ አዲስ አበባ ፊጋ መብራት አካባቢ በሚገኘው ማራኪ የባህል ምሽት ቤት ነው የተገኘ ነው እዚህ ተገኘንበት እንግዲህ ዋነኛ ምክንያት የዛሬው አዲስ ጨዋታ እንግዳችንን ለማግኘት ነው ከድምጻዊ ወይም አዝማሪ ምንይበል ቢወጣ ጋር ቆይታ የምናደርግበት ፕሮግራም ወደ እናንተ እናደርሳለን ድልነሳ መንግስቴ ከመላው የቀረጻና የስርጭት ባለሙያዎች ጋር ከናንተ ጋር አብሬ ቆይታ አደርጋለሁ እርሳኝ ሀሳብ እርሳኝ ናፍቆት እርሳኝ ጭንቀት እርሳኝ ሀሳብ እርሳኝ ናፍቆት እርሳኝ ጭንቀት ለቀቅ አርገኝ ደርሰህ አትወስውሰኝ ለቀቅ አርገኝ ደርሰህ አትወስውሰኝ ዋርገኝ የተወስደኝ መለስከኝ ተዋዘብ ሀሳብ ናፍቆት እርሳኝ አትቅጠኝ መስኪን ነኝ ገና ነው መሰለኝ ያሰብከው አልሆነ ለከፋ ሁሉም ይበረታል የማይከፋው የለም መረሳት ካወጣኝ ከሰውነት ተራ አንጋጥጬ ማላይ ጩኬ ማልጣራ መንገደኛ ትንሽ ነገር አልችል ሆንኩኝ ሰበበኛ ያው ለየልኝ ያው ለየልኝ
ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች ቆይታችን እንደቀጠለው እንዴት አላችሁልን? በድጋሚ እንግዲህ ከፍታችን ተመልሰን ደግሞ አሁን የእንግዳ ሰዓታችን ላይ ነው የምንገኘው። የዛሬው የአዲስ ጨዋታ እንግዳችን ከዚህ በፊት 2 የሙዚቃ ስራዎችን ለህዝብ አድርሰዋል። ከዛ ውጭ ደግሞ በተለያየ ባንዶች ውስጥ በመሳሪያ ተጫዋችነት በተለይ በማሲንቆ እያገለገለ ይገኛል። የራሱንም ደግሞ የባህል ምሽት ከፍቶ ደግሞ እንግዲህ ቀደም ሲል ብዙዎቻችሁ የምታውቁት በባህር ዳር በውቢቱ ባህር ዳር ከተማ ነው የነበረው። አሁን ደግሞ በዚህ አዲስ አበባ ላይ እዚህ በምታዩት ቤት የባህል ስራዎችን እየሰራ ነው የሚገኘው። እንግዲህ ከባህር ዳር አዲስ አበባ እንዴት ሊዘልቅ ቻለ፣ የሙዚቃ ህይወቱ ምን ይመስላል የሚለውን ከምንይበል ቢወጣ ጋር በሚኖረን ቆይታ አብራችሁ ከቆያችሁ ታገኙታላችሁ። ድምፃዊ አዝማሪ ምንይበል ቢወጣ ስለተገናኘን ከልብ አመሰግናለሁ። እኔም ደስ ብሎኛል፣ አመሰግናለሁ። በዘለሰኛ ነው የጀመርነው። አዝማሪ ደግሞ ሁልጊዜ በምስጋና ነው የሚጀምረውና በዚህ ጀምረናል። ምንይበል ከዚህ ማሲንቆ ጋር መቼ ተገናኘ ወይም ደግሞ ከማሲንቆ ጋር መቼ ተገናኘ? እውነት ለመናገር እኔ ከተገናኘን ከዚህ ማሲንቆ ጋር 1994 95 አካባቢ። ስለዚህ በልጅነት ነው የጀመርከው ብለን እናስባ። የት ነው የተወለድከው? የት ነው ያደግከው? የተወለድኩት ደቡብ ጎንደር እብናት ይባላል። ያደግኩት ባህር ዳር ነው። ባህር ዳር ነው ያደግከው። የተማርከውም ባህር ዳር ነው። አዎ። ከዛ በኋላ እንግዲህ ማሲንቆ ላለፉት 20 የሚደርሱ ዓመታት ወይም ከዛ በላይ ስትጫወት መቼም ማሲንቆ ጋር ስትገናኝ የሆነ በራስህ ግጥምና ዜማ ልትጀምር አትችልም። ጉሮሮን ያማሸበት ነገር ይኖራል ብዬ አስባለሁ። እስኪ ለአዲስ ጨዋታ ቤተሰቦቻችን አድርሳቸው። ድኔ እውነት ለመናገር ያው በልጅነት ከፋሚሊ ጋር ነው እና የቤተሰብ እንደዚህ ምናምን ነው እና ሲሰሩ ብዙ ጊዜ እኛ አካባቢ ላይ ያው በተወለድኩበት ሰዓት አካባቢ የነወረተው ውበት የነቻሌ ምናምን ያው እንትን ወደ እነሱም ስለሆነ ያው የአዝማሪም ዝርያ ስላላቸው በእነሱ ነበር የጀመርነው። በየትኞቹ ጀመርክ ታዲያ? በየትኞቹ ሙዚቃዎች? ለምሳሌ ስለ አባት ስለ እናት የዘፈነው ዘፈን አለ። እነሱ ነገሮች ላይ ታስታውሰናለህ? መጀመሪያ ጉሮሮውን ያሟሸበትን ሞክር። አሄ ሰማይ ሙሉ ኮከብ አርማጩ ጨረጋ አባት ለኩራት ነው ወንድም ለጠበቃ አባት ለኩራት ነው ወንድም ለጠበቃ እባክሽ እናቴ ውለጅልኝ ውለጅ መንታ በቀኝ ስመክት ግራጅ ተመታ ነይ ደማም አሄ ምንም ቢሸመግል ባይኖረው ጉልበት ጥላው ዋርካ ዛፍ ነው አዋይ ነው አባት ከደጃፍ ሲቀመጥ ደስ ይላል አባት ነይ ደማም ቢዓለሙም ቢያጠፎም አመል ሸሻጊዋ ቢራቡም ቢጠሙም አመል አዋቂዋ
እምዬ እናቴ ናት ልጄ ልጄ ባያ እምዬ እናቴ ናት ልጄ ልጄ ባያ ነይ ደማም ነይ ደማም ነይ ደማም ነይ ደማም ነይ ደማም ተይ ደማም ተይ ደማም። ይሄን ይመስላል። በጣም ደስ የሚል የእውነት በነዚህ የተቃኘ ጉሮሮ ዛሬም በጣም የሚገርም ገና እያደገ የሚሄድ እንደሆነ ያስታውቃል። ገና በጣም ደስ ይላል። ስለዚህ በነ ቻላቸው አሸናፊ በነ ወረታው ውበት የቻላቸው ይቀረናል። ያሰርሽውን አምባር በቁመናሽ በኩል ያሰርሽውን አምባር እንግዲህ እናቴ ቆራጭ ልበሽልኝ እንግዲህ እምዬ ቁራጭ ልበሽልኝ ወጭም አላበዛም እንዲህ ካነሽልኝ ወጭም አላበዛም እንዲህ ካነሽልኝ ጠበቃሽ ማን ይሆን ዋስሽስ ማን ይሆን እማኝሽ ማን ይሆን ጠበቃሽ ማን ይሆን የነበረው ሁሉ እንዳልነበር ሲሆን የነበረው ሁሉ እንዳልነበር ሲሆን በጣም ደስ ይላል። በእርግጠኝነት የአዲስ ጨዋታ ቤተሰቦች ይህንን ድምፅ እየሰሙ በጣም ትልቅ መመሰጥ ውስጥ እንደሚገቡ ትልቅ ስሜት ውስጥ እንደሚገቡ በጣም እርግጠኛ ነኝ። እንግዲህ በዚህ መንገድ የጀመረው የምን ይበል የሙዚቃ ህይወት ከዛ ወደ የት አመራ? እንዴት ነበር? በተለይ ወደ ባህር ዳር ላይ አዝማሪነት የጀመርክበትን ጊዜ በስራ ደረጃ ከዛ በኋላም ወደ ሙዚቃው የሄድክበትን መንገድ እስኪ አጫውተን። እሺ፣ ያው ወደ ሙዚቃው ዓለም ስገባ ያው ከልጅነቴ በፋሚሊ ስታድግ በልጅነት ከቤት ነው ተቆጥቁተ ያው እናት አባቶችን ታያለ ማሲንቆ ዘምትወጣው እና ለስራ ስለሚሄዱ አብረ ተከትላቸው ትሄዳለ። ያንን እያልክ ነው። ከዛ 1995 96 ወደ አዲስ አበባ መጣሁ እና ማዘር ነበረች እዚህ የተማርኩት የጀመርኩት እንደዚህ ዘፈን ማለት ይችላል አዲስ አበባ ነው እውነት ለመናገር እና በዛን ሰዓት ምንድነው ህፃን እያለን እየዞርን ነበር የምንዘፍነው ጠጅ ቤት አረቂ ቤት ምናምን ነው የምንዘፍነውና ስለማልችል እንደውም ማዘር ጎበዝ ስለነበረች ከሷ ጋር እና ዝም ብለን ማሲንቆ ነው የተወሰነ ማዘር ድምጽ ይችሉ ነበር። በጣም ጎበዝ ነበር። ማን የሚባሉት እናትህ? ሸዋዬ መላኩ። እሺ እናስታውሳቸው ይሄ ነው በዚህ አጋጣሚ እና በጣም ጎበዝ ነበረች እና እኔ የተወሰነ ስለመመተላት ሷርና ብዙ ሰው
ማሲንቆን አይመታውም እንዴ ምናምን ሲል ያው ፋዘር ደግሞ በሰዓቱ አልፎ ስለነበረ አይ አባቱ እንደዚህ ስለነበረ ምናምንና ሰው እያሳዘንኩት መሰለኝ ይሰጠኝ ነበር እና ያው ብዙ ቦታዎች ላይ እየዞርን በባስ እንሰራ ነበር። አዲስ አበባ ነው የለመድኩት። ከዛ ከአዲስ አበባ ተመልሼ 99 ባህር ዳር ሄድኩ። ባህር ዳር ቀበሌ 6 ነው ምናምን አላዛር የሚባል ቤት ነበረ። ከዛ ነው እና የመጀመሪያ 150 ብር ወይ ምናምን ደሞዝ ተከፍለኝ እዛ ነው የጀመርኩት። ከዛ ቀበሌ 4 ደግሞ የሆነ ቤት ነበረ እዛ ሰራ። ከዛ ሸዋዬ የምትባል የባህል ቤት ነበረ። ከዛም ሰራው ወደ 1 አመት ነው 2 አመት። ከዛ ብዙ አመቱን የፈጀሁት እዛ ባላገሩ። አዎ ባላገሩ ደግሞ ባህር ዳር ላይ በጣም ታዋቂ የሀገር ውስጥም የውጭም ጎብኚዎች ቱሪስቶች ሲመጡ በደንብ የሚዝናኑበት ቤት ነው። በጣም የሚገርም ነበረ ባህር ዳር። ባላገሩ የሚተካ የለም። በሰዓቱ በጣም አሪፍ ነበረ። በቃ ቱሪስት በጣም ይፈስ ነበር በዛን ሰዓት። በቃ አሪፍ ነበረ እና ወደ ሙያው ደግሞ በጣም ጠለቅ ብዬ እንድገባ ምናምን አብሮኝ ሲሰሩ የነበሩት ያው የኛ ሙያ መወራረስ ነውና በሰዓቱ በጣም የምወደው ወንድሜ ነበረ እያቸው አቡዬ ነፍሱን ይማር፣ እነዋኘው አስማማው፣ እነዋኘው አሸናፊ የቻላቸው አሸናፊ ወንድም ማለት ነው። ብዙ እነኔው እነ ሚዛኑ ብዙ እነ ፓሪስ ማማቾች ብዙዎች እንሰራ ነበረ። ሴቶችም አብረው የሚሰሩ ነበሩ። በዛ እነ ማሾ መብራት የምትባልሽ ነበር። በፊት በቃ ባዴ ሳምሰራ ልጅ ነበረች። በጣም ጎበዝ ገኒ ምናምን እንደዚህና እነሱ ጋር የሰራሁት ነገር በጣም ከፍ እንዲያደርግ አብሶ ከነዋኛው ጋር ምናምን መስራቴ በጣም አሪፍ ለዚህ አብቅቶኛል። በጣም ደስ ይላል። ከዛ በኋላ እንግዲህ ከማሲንቆ ከመጫወት ባለፈ ወደ ባንድም መቀላቀል ችለህ ነበረ። መጀመሪያ ወደ ባንድ ስራ እንዴት ነው የገባኸው? ከዘመናዊ ባንድ ጋር የጀመረው? ዘመናዊ ባንድ ጋር ያው ትልቁን እንደውም ማመስገን ያለብኝ ያው አንተን ማመስገን አለብኝ። ወደ ባንዱ እንድገባ ያደረገኝ ያው ድነሳ ነው እውነት ለመናገር ማለት ነው። በሰዓት እንደነገርኩ ብዙ አመት ባላገሩ ስለሰራ በመሃል የሆነ ሰዓት ላይ በቃ ግጭት ነገር ነበረ እና ያው ከባለቤቶች ጋር አልተስማማውምና ጃሎበል የሚባል የባህል ባንድ ነበር መስጊዱ ፊት ለፊት ቀበሌ 4 ባህር ዳር። ከዛ ያው ይሄ በናይት ቤት ማለት ነው። ከዛ እየሰራው ባለውበት ጨጮ እየሰራው ጨጮ ደግሞ ለ3 አመት ከምናምን ሰርቻለሁ። ከዛ በኋላ መከላከያ ለ6 አመት አካባቢ 6 አመት ከምናምን ብዙን ያው ባንድ ላይ ትኩረት ያደረኩበት መከላከያ ምራብስ መከላከያ ባንድ ጋር ብዙ ሰዎች ይመጣሉ። በጣም ትልልቅ ድምፃውያን መከላከያ ባንድ በጣም ብዙ ሰዎችን ያወጣ ነው። በጣም ብዙዎቹ ማሲንቆ ይጫወታሉ። ከዛ በኋላ ግን በዛው የሚቀሩ አሉ። ራሳቸውን ሳያሻሽሉ ሳያሳድጉ የራሳቸውን ትልልቅ ስራ ሳያወጡ የሚቀሩ ሰዎች ስላሉና እዚህ ጋር ያለውንም ነገር ንገረን። አዎ ባንዱ ጋር በምሰራበት ሰዓት በጣም ማለት ለኔ ትልቁን ከፍ እንዲያደርገኝ አድርጎኛል። ምክንያቱም ያው እንደምታውቀው ስራውን ስትሰራ ከትልቅ ባንድ ጋር ስትሰራ አፕዴት እያደረግከው ነው የምትሄደው እና ብዙ ቦታዎች ሰርተናል። እንደምታውቀው ረጅም ነው ምዕራብዝ ማለት በጣም ምዕራብንም ሁሉ ነው የሚያጠቃልልና ብዙ ቦታዎች ሰርተናል። ባዛር የተለያየ ግብዣዎች ሲሆኑ ሰርግ ሲሆኑ ምናምን በጣም ብዙ በተለይ አብሶ ባዛርና የትልልቆች የመንግስት ስራዎች ላይ ተጋባዥ ሆነው ብዙ ነው የሰራዋቸው አብሬያቸው። ግን ያው የተወሰኑት ማስተዋወቅ እነ ፍቅር አዲስ፣ አምሳል ምትኬ፣ ሰማይ በለው፣ እነ ጸጋይ መኛ ጋር ሰርተዋል። እነ ጸጋይ እሸቱ። አዎ ከወጣቶች ደግሞ እነ ሰለሞን ደምሌ፣ እነ ዳኜ፣ እነ ኑር አዲስ ብዙዎች አሉ። እና ቤል እነ ዳዊት ጽጌ ምናምን አዎ ብዙ እሷ መሰረት በለጠ ያው አሁን ማለት ባጋጣሚ ስለሆነ ብዙዎች ሰርቻለሁ እነዚህ ሰዎች ጋር እግዚአብሔር ይመስገን። ሙያው መጠቀም ከቻልክ ትጠቀምበታለህ። ምክንያቱም አሁን ከትልልቅ ሰዎች ጋር ስትሰራ የነሱን ራዕይ ነው የምትከተለው።
ምክንያቱም አሁን የምትወዳቸው ድምፃዊ ይኖራሉ። እኔ እንደ ድልኝነትም የቆጠርኳቸው ድምፃዊዎች አሉ። ምክንያቱም ከእንደዛ አይነት ከልጅነት ወጥተህ ከአዝማሪ ቤት ወጥተህ ከባንድ ቤት ስትወጣ ምናምን እንደዚህ ኢቭን አዲስ አበባ ከመጣሁም የሰራሁባቸው ቤቶችም አሉ። ፈንድቃ 2000 አበሻ በትንሹ ሰርቻለሁና እንደዚህ መስራትህ ለአንተ ለወደፊትህ ራዕይን የምታሳድግበት ነው መንገድ ነው በቃ የምትከፍትበት ብዬ አስባለሁ። ይሄ ቆይታችን እንቀጥላለን። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች ይህ አዲስ ጨዋታ ነው። የምንገኘው ደግሞ የአዲስ ጨዋታ እንግዳ ሰዓት ላይ ነው። ድምፃዊ አዝማሪ ምንይበል ቢወጣ ከዛሬ ከኛ ጋር ጥሩ ቆይታ እያደረገ ነው የሚገኘው። አሁንም አብራችሁን ቆዩ፣ ዘና በሉ። ጨዋታችን እንቀጥል። ካሁን ወደ ሙዚቃዎች ልመጣ ነው። 2 ሙዚቃዎችን ሰርተሃል አይደለ? የመጀመሪያው ቃላጠረኝ ይመስለኛል። ከቃላጠረኝ በኋላ ደግሞ አውዳመት። እነዚህ ሙዚቃዎች እንዴት ነበር የተሰሩት? መቼ? እነማን ተሳተፉባቸው? ቃላጠረኝ ኪዱ አድማሱ ነው የሰራልኝ ቅንብሩን ማለት ነው። ጎንደር ነበር 18 አካባቢ እና ከዛ ነው ባዛር ሄደን በስራ በአጋጣሚ በዛው ጀመርኳቸው። አፍታሙ አለማየሁን ዜማውን የሰራልኝ፣ ግጥሙን ደግሞ አፍተ ማርያም መንግስቴ ነው የሰሩልኝ። እነዚህ ነው በሰዓቱ የተሰሩት ማለት ነው። ቃላጠረኝ የአውዳመቷን እኔ ነኝ የሞከርኳት። ግጥሙንም ዜማውንም? ዋው ግጥሙንም ዜማውንም ማሲንቆንም እኔ ነኝ የሞከርኩት። ቅንብሩን የሰራልኝ አበበ ኪሮስ። አበበ ኪሮስ ባህር ዳር ላይ ያለ በጣም በሙሉ ዓለም ባህል ማዕከል ውስጥ ያለ ጎበዝ ጀግና ተጫዋች ነው። እሱ ነው የሰራልኝ። አሁን እነዚህ ስራዎች ከወጡ በጣም ብዙ ጊዜያቸው ነው አይደለ? ኦልሞስት 6 ዓመት እዛ በላይ ሆኖታል። አዎ እስኪ አስታውሰንና ለምን አልተሰሩም ከዛ በኋላ ለምን ቀረህ የሚለውን ትነግረናለህ። እንደው ቃላጠረኝ ደርሶ መውደድ በኔ ብሶ ይጠራኛል ደሞ ይሰማኛል በሌት ድምጿ እንደ ማህሌት ቃላጠረኝ ደርሶ መውደድ በኔ ብሶ ይጠራኛል ሌሊት ይሰማኛል ደሞ ድምጿ እንደ ማህሌት መጋልዬ መንገድ እንጂ መውደድ መች ካገር ያስወጣል ናናላልዬዋ መጋልዬ ቻው ብሎ ሄደ መቼ ይመለሳል አሄ መጣው ባለ ቁጥር የኔ ገላ ናፍቆትሽ ወደኔ ውቤ ገላ የከበበኝ እንቅልፍ የኔ ገላ ይሰወራል ካይኔ ውቤ ገላ ይሰወራል ካይኔ እየነይ መጋሎ የነይ መጋላ የነይ መጋሎ የነይ መጋላ የነይ መጋሎ የነይ መጋላ የነይ መጋሎ የነይ መጋላ ይሄን ይመስላል። በጣም ደስ ይላል። በጣም ቆንጆ። ይሄንን እንግዲህ ሀብታሙ አለማየሁ ዜማውን፣ ግጥሙን ደግሞ ሀብተ ማርያም መንግስት የሰሩት፣ ቅንብሩን ኪዱ አድማሱ ሰራ። የመጀመሪያ ስራ ነው። ግን ተገቢውን ክፍያ አላገኘህበትም። በጣም ያሳዝናል። ሁለተኛው ደግሞ አውዳመት እስኪ እሰይ መጣልን አውዳመት አዲሱ ተስፋ ይዞ ባመት እሰይ መጣልን አውዳመት ሰላም ፍቅርን ይዞ ባመት እሰይ መጣልን አውዳመት ሰላምን ይዞ ሁሌ ባመት። በነገር ላይ በጣም ደስ የሚሉ ስራዎች ናቸው። ሁለቱም ስራዎች እንደ አዲስ መደመጥ ያለባቸው ናቸው ብዬ አስባለሁ። አውዳመት ያው ሁልጊዜም በዓልም አውዳመትን በመጣ ቁጥር
ደስ ባለንም ቁጥር አይደለ አውደ ዓመት ደስ ባለ ቁጥር አውደ ዓመት ነው ብዬ አምናለሁ። መቼም ማሲንቆ ስትይዝ የሚመጡልህ ነገሮች ይኖራሉ። ከባህላዊ ወጣ ብለህ ደግሞ ዘመናዊዎችን ትሞክራለህ ብዬ አስባለሁ። የምታደንቀው ዘፋኝ ግን ማን ነው? ከሴት ከወንድ? ከወንድ እውነት ለመናገር ኃይለ ኢየሱስ ግርማ። ኃይለ ኢየሱስ ግርማ ማዲንጎ ከድሮዎችስ ከነ ጥላሁን ከነ ጋሽ ማህሙድ ሰፈ በጣም ወደው ነው ኤፍሬም ታምሩ ማለት ኤፍሬምን ያው ያደክበት አካባቢ በልጅነትህ የምሰማው ነገር አለ። አሁን ከሚገርም እኔ በልጅነቴ በጣም ወዳቸው ዘመን እነዚህ ንትማባው እነ ፍቅር አዲስ እነ ኬኔዲ መንገሻ እነ ኪሮስ አለማየሁን አበበ ተካ እንደዚህ በልጅነታችን እየሰማን ነው ያደግን። ይሄ በእኔ እድሜ ማለት ነው። ጋሽ ጥላሁንም ያክል የለም ግን ያው ውስጥ ላይ ይዘው የምታድገው አለ አይደል ያለ ማለት ፈልጌ። በጣም አሪፍ። ካሁኖቹስ ምናልባት አሁን ተወዳችሁም ታደንቃችሁ? ዴብን እወደዋለሁ። ዳዊት ጽጌ አብራችሁም ስለሰራችሁ እና ታዲያ የማንን ነው አሁን በማሲንቆ በዘመናዊ ሙዚቃ ጉረሮን የምታሰማን የማንን ነው? ኃይለ ኢየሱስ ግርማ። ኃይለ ኢየሱስ ግርማ ለመስማት ጓጉታችኋል ቤተሰቦቻችን? እሺ የሁኔ አንጀቴ ጅምር መሰረቷ የልቤ ላይ ቆንጆ ውብ ዓለም ውቢቷ እንዴት ነሽ ፍቅሬ ጥንቷ የጥንት የጠዋቷ የሆዴ አንጀቴ ጅምር መሰረቷ የልቤ ላይ ቆንጆ ውብ ዓለም ውቢቷ እንዴት ነሽ ፍቅሬ ጥንቷ የጥንት የጠዋቷ ላላ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 ላ
ካፌማ አትለይው የዘወትር ወዳሴ ልቤማ አይሰርዝሽ የፍቅር አረም ውርሴ ነግሰሻም በኔ ላይ በስጋም በነፍሴ ነግሰሻም በኔ ላይ በስጋም በነፍሴ። እሺ በጣም እናመሰግናለን። እንግዲህ ያው ሰዓትም ስለሚገደበ ነው እንጂ ብዙ ብንሞክር ደስ ይለን ነበረ። ወደ ሰርግ ስራዎች እንምጣ። ምን ይበል በጣም በሰርግ ስራዎች እኔ እንኳን በማውቀው በጣም ታዋቂ እንደነበር ካስታውሳለሁ። ባህር ዳር ላይም እዚህም አዲስ አበባ ላይም በጣም ታዋቂ ነህና የሰርግ ስራ ለአዝማሪ ምኑ ነው? እውነት ለመናገር የሰርግ ስራ በጣም ከሚገርም ነገር ጥያቄውን ላስተካክለው እንዴ ለሰርግ አዝማሪ ምኑ ነው ልበል እንዴ? እሺ ለሰርግ አዝማሪ ውበቱ ድምቀቱ ነው። በቃ የሰርጉ ዋና አካሉ ማለት ትችላለህ። ምክንያቱም አዝማሪ ከሌለ ሰርግ አይሰረግም ማለት ትችላለህ። በቃ ለእኔ እንደዛ ነው የምወስነው። ለአዝማሪ ደግሞ የህይወቱ አንዱ ህይወት የሚመራበት የገንዘብ ምንጭ ነው። እሱ ዋናው ፈርስት ማለት ትችላለህ። በጣም ኢንካም የምናገኝበት ነው። ምክንያቱም አሁን ጥርና ፋሲካ እንደዚሁ ሌሎችም ላይ በጣም ቢዚ ትሆናለህ። የተሻለም ገንዘብ የሚከፈልን ሰርግ ላይ እናስሱ። አሁን ወደ ገጠመኞች ልንመጣ ነው። እንግዲህ ሰርግ ለሰርግ አዝማሪ ውበቱ ነው ብለኛል እና ዋናው ነገሩ ነው ብለኛል። ገጠመኞች ይኖረሃል በባንድ ስትሰራ፣ ሰርግ ስትሰራ ብዙ ነገር አለው። ሰርግ ደግሞ አስተባባሪው ብዙ ይሆናል። አንዳንዴ እስኪ ንገረን እንደውም ታስታውሳቸው ገጠመኞች ካሉ። አንዳንዴ በእርግጥ
እንደዚህ ስትጠየቅ ልትረሳ ትችላለህ? አዎ አንዳንድ ጊዜ በስራ ያው ገጠመኛል፣ ግን ትዝ አይልም። በዚህ ሰዓት የሆነ ሰዓት ነው ከባህር ዳር ክፍለ ሀገር አንድ ለሰርግ ወጥቼ ልጆቹ ከአሜሪካ ነው የመጡት ምናምን እና ብዙ ጓደኞችን ድር ያለው የሱ እና ሄድኩኝ። ከሄድን በኋላ እሁዱን ቀን ነው በአጋጣሚ በጠዋቱ ተነስተን የሄድ ነው። ከደረስን በኋላ አዝማሪው አልመጣም ምናምን ነገር የተባለ ደረስን ማለት ነው። ከዛ ገባን አይመቷን ምናምን ተብሎ የሙሽራው አባት ያው ልጅነትም ስላለ አየኝና እንዴት እኔ እንደዚህ አይነት ኩታራ ነገር ልጅ ነገር እኔ አልፈልግም፣ እንዴት ይሄን የሚያክል ወጪ አውጥቼ እንዴት ልጅ ትጠሩብኛላችሁ ምናምን ብሎ አልቀወጠው። ከዛ ቢደረግ ቢሰራ ልጆቹ ሁሉ ወጥተው ምናምን ኧረ ተውት ምናምን ብዬ እኔ በቃ መሄድ አለብን ብለን ስን በቃ ተው ሰርጉ ወደ ሙሽራይቱ መሄድ ተጥቶ በቃ ይበኛ ግርግር ተፈጠረ ማለት ነው። ከዛ በቃ ሳሰመው ምናምን ብለው ሰውየው በቃ ሰዎች ሁሉ በቃ አንድ ጊዜ መጥቶን ምናምን ተባለ። እዛ በቃ እኔም በስሜቴን በጣም ተናድጄ ነበር። ዘፈኑ ተጀመረ። የልክ ዘፈን አረኩት ማለት ነው ለማሳየት ማለት ሰውየው ገረመውና ከሚገርም ነገር በጣም ሄድነ። ሰርጉን ከሴቷን ይዘን መተን ማታ ከገባን በኋላ ልክ ሙሽራው ከጎኔ በጣም ትሪስ ያረጉኝ ነው ያሉት። መጣና ሰውየው የሙሽራው አባት ልጄ በጣም ይቅርታ ብለው ጋቢ ሸልም ለሙሽሮች ከሚሰጠው ጋቢ ላንተ ለኔ እዛ በጣም እኔ ስላላወቅኩ ነው ምናምን ብለውኝ እንደዚህ አይነት ነገር ያጋጥሞኛል። የሚገርም ነገር ነው። አንድ የሰርግ ነገር ጋብዘንና የቆይታችን ማጠቃለያ እናደርጋለን። በሰማይ በምድር ከፍ ያርገው እግዚአብሔር እንደ አብርሃም ባርክው የሙሽራውን ዘር በሰማይ በምድር ከፍ ያርገው እግዚአብሔር እንደ ሳራ ባርካት የሙሽሪትን ዘር ሰላም ጤና ፍቅር ጸጋ በረከት አምላክ ይሙላበት በሙሽሮች ቤት የማይማረከው ጠንካራው መንፈሴ የማይማረከው ጠንካራው መንፈሴ ትዳር ትዳር ይላል እስክትወጣ ነፍሴ በትዳር አብረን እንኖር በፍቅር አብረን እንኖር ወደፊት ምን ይበልን? የት ቦታ ነው የምንጠብቀው? አሁን ምን አይነት ሁኔታ ላይ ያለው የሚለውን ንገረን። አሁን ያው ከነበሩት ከህይወት ተሞክሮም ከነበሩት አሁን ከባንድ ስራ ምናምን ተቀጥሮ ከመሰራትም ያው የራሳችን ቤት ጀምረናል። አብሮኝ የሚሰሩ የስራ ባልደረቦቼ ናርዶስ መኮንን አለች፣ ማሙሽ መስፍን አሉ። እነሱም አብሮኝ ስለሚሰሩ እነሱ ጋር አብረን ነው እየሰራ ነው ያለ ነው። ከዚህ በኋላ እንደ እግዚአብሔር ፍቃድ ያው ማለት አገራችን ሰላም ያርግልን። ያሰብኳቸው የጀማመርኳቸው ስራዎች አሉ። እነሱን እንግዲህ ከእግዚአብሔር ጋር
በቅርቡ ካለዘናም ያው እግዚአብሔር በፈቀደው ቀን ያው ወደ ህዝብ አደርሳለሁ ብዬ አስባለሁ። በጣም የማመሰግነው። ምናልባት እንግዲህ አንተን ማግኘት የሚፈልጉ የት ሊያገኙ ይችላሉ? የኛ ስራ ቦታ ፊጋ መብራት ኃይሉ አካባቢ ነው። ማራኪ የበዓል ምሽት ብለው ቢመጡ ያገኙናል። እናመሰግናለን። እንግዲህ ቀሪ የሙዚቃ ህይወት ደግሞ የተሻለ የስኬት እንዲሆን እመኝልሃለሁ። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች የዛሬው የአዲስ ጨዋታ ዝግጅታችን በተለይ የአዲስ ጨዋታ ሰዓታችን ይህን ይመስል ነበር። ድልነሳ መንግስቴ ከመላው የካሜራና የስርጭት ባለሙያዎች ጋር እንዲሁም ደግሞ ከሾፌራችን አስናቀ ጋር በመሆን እዚህ ድረስ መተን ይህን የመሰለ ፕሮግራም ወደ እናንተ አደረስን። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። በሚቀጥለው ጊዜ በሌላ ዝግጅት እንገናኛለን። እስከዛው ድረስ ሰላም ጊዜ ይሁንልን። ሰላም ለኢትዮጵያችን። የበላይ ሳር ወጣሴ ጎፈሬው አሰሪ ማኒዎ ጀግና ላይ ደፋሪ ወንጃው ያሰሰበት በላይ ነኝ ብሎ ተናግሮት አዎ ብሎ ተናግሮት በላይ በሰበረት እሷ ወበት ብሎ ተናግሮት አዎ ብሎ ተናግሮት በላይ በሰበረት እሷ ወበት የሰው አንበሳ የሰው ነብር በላይ ተነሳ በመቆሰር በላይ ተነሳ በመቆሰር እንዲህ ነው የወንዶቹ ዋጋ ያደርሰን አናውጋ እንዲህ ነው የወንዶቹ ዋጋ ያደርሰን አናውጋ መገድ ያለ ዝራፍ ያለ መገድ ያለ ዝራፍ ያለ ቁጣው ያስፈራል እንኳን ተኩሶ ማርኳን መድረጌ ጠላለም ስብሶ ባባቴ አላፍርም እኔ ጀግንነት ዘርፍ ልክ እንደ ቅኔ መገድ እያለ ዘራፍ እያለ መገድ እያለ ዘራፍ እያለ